በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። እንደምን ዋላችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የሰጠን እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት የትምህርታችን ርዕስ እግዚአብሔር የወደቁትን ያነሳል የሚል ነው። የዳዊት መዝሙር 145 ቁጥር 8 ላይ ያለውን በጸሎት መንፈሱን እናነባለን። እግዚአብሔር የወደቁትን ያነሳል። እግዚአብሔር ዕውሮችን ጥበበኞች ያደርጋቸዋል። እግዚአብሔር ጻድቃንን ይወዳል። ሁሉን የያዝ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። አደርጋለሁ ያልከውን የምታደርግ ተስፋ የሰጠኸውንም የምትፈጽም የሺህ ዘመን ተግባርህን ከሺህ ዘመን በፊት አስቀድመ ለባሪያዎችህ ምስጢር የምትነግር የዘመን ምሽት የቀን መጨለም የማይገጥምህ በግዛትህ ጀንበር የማይጠልቅ የነፍሳችን ብርሃን የሕይወታችን ሕይወት እግዚአብሔር በሰማይና በምድር ክብር ምስጋና ለአንተ እናቀርብልሃለን። ሰዎች ንጉሳቸው ያደረጓቸው ያልፋሉ፣ ይሻራሉ። አምላካችን ያሏቸው ይሞታሉ፣ ይደቃሉ። ተስፋችን ያሏቸው ይጨልማሉ፣ ይከስማሉ። ያንተ ንጉስነት ሽረት፣ ያንተ አምላክነት ህልፈት፣ ያንተ ተስፋነት መታጣት የለበትምና ጽኑ የሆንከው እግዚአብሔር እኛ ፍርክርኮቹ ደስታንም ሐዘንም መቋቋም የማንችል ደካማዎቹ ከደካማው አንደበታችን ምስጋናን እያቀረብን በአፈ መላእክት እንደምትቀበለው እየተማመንን እናደንቀሃለን። አምላካችን የምስጋናችን አድራሻ ያገኘህን ያገኘን ወደ ራስህ የሳብከን በእቅፍህ መኖሪያ በትከሻህ መሳፈሪያ ያዘጋጀህልን በሚያጽናና ቃልህ ያጽናናህን በሚያበረታ ድምፅህ ያቆምከን በዕረፍቷ ዘንድ የመራህን በሐሳባችን ስንጠፋ በምኞታችን ስንታለል እንደ በግረኛ በርራሄ የመለስከን ድምፅህ ጣዕም ያለው አንተ ታላቁ ጌታ ማንም የማይደርስብህ ልዑሉ አምላክ እናመሰግንሃለን። ቅጣት ለሚገባን ምሕረትን፣ መርገም ለሚገባን በረከትን፣ ጥፋት ለሚገባን መኖርን፣ ሞት ለሚገባን ሕይወትን በቸርነትህ ስለሰጠህን አስተማሪነትህ መሰልቸት መምህርነትህ መታከት የለበትምና ከልጅነታችን ጀምሮ ያልገባን ነገር እስኪገባን ድረስ ደጋግመህ በመጻሕፍትም በሊቃውንትም ስላስተማርከን ዛሬም ራቅ ራቅ ብለው ስለተቀመጡ መብራቶች፣ ስላልታጡ ሰዎች፣ ስለሚያገለግሉ አገልጋዮች በእውነት እናመሰግንሃለን። አምላካችን ሆይ ክብራችን አንተው ነህ፣ ማዕረጋችንም አንተው ነህ፣ ኒሻናችንም አንተው ነህ፣ ታሪካችንም አንተው ነህ፣ ስማችንም አንተው ነህ፣ ቋንቋችንም አንተው ነህ፣ ሀገራችንም አንተው ነህ፣ ሰንደቃችንም አንተው ነህ። አንተን ያለ አያፍርም። አንተን የተጠጋ ተላልፎ ለአውሬ ለገዳይ አይሰጥም። አንተ መቃብርን ታሸንፋለህ፣ ሲኦልን ትበዘብዛለህ፣ የዘላለም ፍርድንም ታሳልፋለህ። በእውነት ጌታችን ሆይ
ክብራችን፣ አክሊላችን፣ ዘውዳችን፣ ማይረጋችን ነህና እናመሰግንሃለን። እንደ ቸርነት የእግር ብረታችንን የእጅ ሰንሰለታችንን የበጣጠስከው ከህሊና ፍርሃት ከውስጣዊ መሸበርም ደግሞ ያዳንከን ሰላምህን በነፍሳችን አደባባይ ያወጅከው ልባችንን መናገሻ ከተማ አድርገህ የመረጥከው በቆሸሸው በረት በሆነው ማንነታችን በፍቅር የተወለድከው አንተ ንጉሳችን እኛን ቤተልሔም ያደረግከው አንተ አምላካችን እኛን ኢየሩሳሌም ማዕከልህ ያደረግከው ጌታችን ሆይ ልትከብርብን ፈልገህናል። ክብራችንን ባለማወቅ ስንንገላታም አንተ አሁንም ደግሞ እየመከርክ እየዘከርክ ወደ ክብራችን ትመልሰናለህና እናመሰግንሃለን። የሁሉ ጌታ እግዚአብሔር ሆይ ሰዎች አድርገውልናል፣ ከመልካሞች እጅ ተቀብለናል። የሰው አድራጎት ግን የችግርን ወራጅ ቢገድብ እንጂ ምንጩን አያነጥፈውም። አንተ ጌታችን ሆይ ካደረጉልን ይልቅ ያደረክልን፣ ካጠባችን እናት ይልቅ አንተ የሕይወት እስትንፋስ የሆንከን፣ እናት አባታችን ሳያውቁን አስቀድመህ ያወከን፣ ዘመድ ወዳጅ በማይከተልበት በሞት መንገድም አብረህን የምትጓዝ በዘላለም ቤት የምትቀበለን የዘላለሙ ኑሯችን፣ የዘላለሙ ትዳራችን፣ የዘላለሙ ቤተሰባችን፣ የዘላለሙ ርስት ጉልታችን አንተ ነህና በእውነት ጌታችን ሆይ እናመሰግንሃለን። የተወደድከ አምላክ እግዚአብሔር ሆይ ሰይፍህን መዘህ ለእኛ መኩሪያ ለጠላትም ሽብር ሁነሃልና ዙሪያችንን በእሳት ቅጥር ቀጥረህ ከተወረወረው ጋርደህናልና አንተ ጦር አጣፊ የእኛ ጋሻ በእውነት እናመሰግንሃለን። ቀኑ ብርቱ ነው፣ ስጋችንም ልናዘው ያልቻልነው ባዕድ ሆኖብናል። ሰዎችም መለዋወጣቸው ከጠዋት እስከ ማታ ይቸኩላል። ያስቀመጥነው ነገር ሊታጣ ይፈጥናል። አለሁ ማለት አለኝ ማለት ከንቱ የሆነበት ዘመን ነው። የተሾሙ ታላላቅ ሰዎች ይዋሻሉ። በምድር ላይ በአደራ የተቀመጡ ለሕዝብ እልቂት ምክንያት ይሆናሉ። አንተ አምላካችን ከልባችን ይልቅ ልባችን፣ ከሕይወታችን ይልቅ ሕይወታችን፣ ከመረጥነው ነገር ይልቅ ምርጡ አንተ ነህና አንተ ስላለህ እንጽናናለን። ከራሳችን ከሰዎች ከቤታችን ከዓለም ቢጎድል በአንተ እንበረታለንና በሰማይም በምድርም ክብር ምስጋና የላቀ አምልኮ ለአንተ እናቀርብልሃለን። እስራኤልን ልጅህ አድርገህ የመረጥክ ሕዝቤ ብለህ የጠራ የተቤዣቸው ስለ እነርሱ ከነገሥታት ጋር የተጣላ ልጆችህን ማታስነካ እግዚአብሔር ዛሬም ደግሞ ውሉደ ክህነት እንድንባል ስለፈቀድክልን የካህናት መንግሥት ተብለን እንድንጠራ ስለፈረድክልን የሥላሴ ልጅነትን ደግሞ በጸጋ ስለተቀበልን በቤትህም ለመኖር ርስተ መንግሥተ ሰማያትንም ለመውረስ ስለተወሰነልን አምላካችን ሆይ ዛሬ እስራኤል ዘነፍስ እኛ ባሪያዎችህ እናመሰግንሃለን። የተወደድከ አምላክ እግዚአብሔር ሆይ ከፍ ካሉት በላይ ከፍ ያልከው አንተነ። ከአንተ በላይ የመጠቀ ማንም የለም። የጥልቀትም መሰረቱ አንተነ። ከአንተ ይልቅም የጠለቀ ማንም የለም። ከዳርቻ እስከ ዳርቻ የንፋስ ክንፎች ቢኖሩን ብንበር የምናገኘው ዳሩ አንተነ። ዓለም ባንተ ውስጥ ነች። ከአንተ የተረፈ አንተን የጠቀለለ ማንም የለም። ጌታችን ሆይ በትንሿ ጭንቅላታችን ዛሬ እንድንረዳህ ስለፈቀድክልን በሚገባን መጠን የእውቀትህን የአስተርእዮ ፍንጣሪ ስለላክልን በሰማይ በምድር ክብር ምስጋና ላንተ ይሁን። ትላንት የምናውቃቸው ጎበዞች ዛሬ ደክመዋል። የትላንት ንቁዎች ዛሬ አንቀላፍተዋል። የትላንት ሰጪዎች ዛሬ ተቀባይ ሆነዋል። የትላንት አጽናኞች ዛሬ በሐዘን ተሰብረዋል። ትላንት የሚራመዱ ዛሬ ይድሃሉ። የዘመናት ቅዱስ እግዚአብሔር ሆይ የወደቁት በአንተ እንዲነሱ እንማልድሃለን። ስለ ቸርነትህ የታመመ ወገን ብዙ ነው። ጌታ እግዚአብሔር ሆይ የትላንት አስታማሚ ዛሬ ታሟል።
ትላንት ፍጹም ጤነኛ ነበርኩ የሚለው ዛሬ ጤናው ተቃውሶበታል። የጤና ሀብቱን ከስሯል። የዘመናት ቅዱስ እግዚአብሔር ሆይ መድኃኒቱ ያላሻለው ከቤቱ ከወጣ የቆየ በሀገሩ የተሰደደ በሰው ሀገር ተሰዶ የጤና ያለህ የሚል ከጠቢባን የሚከጅል ነገር ግን ያላገኘ ብዙ የሚያቃስት ሌትና ቀን የተጋጠመበት በሞት ፍርሃት የተቀመጠ እግዚአብሔር ይማርህ የምንለው ብዙ ወገን አለ። ጌታ ሆይ ዛሬ ምርቃታችን ደርሶ እንድትምረው እንለምንሃለን። ተነስተው ከእኛ ጋር ያመሰግኑ ዘንድ ህሙማንን እንድትዳስስ በቆሰሉት እጆችህ እንድትፈውስ አቤቱን እንጠይቀሃለን። የተወደድከ አምላክ እግዚአብሔር ሆይ የተራበው ብዙ ነው። ከኑሮ የተፈናቀለ ብዙ ነው። ከኖረበት መንደር ቀዬ የተሰደደው ብዙ ነው። የትላንት ሰጪ ዛሬ ለምኖ የማያገኘው ብዙ ነው። የገዛ ሀገሩ የከፋችበት የገዛ ወገኑ አውሬ የሆነበት ብዙ ነው። የታገተ ለመኖር በሚሊዮን እየተጠየቀ ያለ ብዙ ነው። ያሳደገው ልጁ የጨከነበት ወዳጁ የጠቆመበት ብዙ ነው። ይህንን የጭካኔ ዘመን በመራራት እንድትለውጠው እንለምንሃለን። አምላክ እግዚአብሔር ሆይ እኛንም እንድታሻግረን ዘመን እንዳያከፋን እንድትከልለን ከክፉ ትውልድና ከክፉ ዘመንም በጸጋ ሸፍነህ እንድታሳልፈን አቤቱ ደጅ እንጠናሃለን። እነዚህን ባሪያዎችህን በሰማይና በምድር በረከትህ አቤቱ ባርካቸው። ምንጫቸው ብሩክ ይሁን። ስለ ቤትህ ባሰቡት ስለ ወንጌል በተቆረቆሩት የእግዚአብሔር መንግሥት እንዴት ይስፋ ባሉበት ነገር ሁሉ በረከተ አብ፣ በረከተ ወልድ፣ በረከተ መንፈስ ቅዱስ ያገኛቸው። ጌታ እግዚአብሔር ሆይ ክፉ አያግኛቸው፣ ደጉም አይለፋቸው። ስለ ቸርነትህ ጉባኤውን በመንፈስ ቅዱስ በረከት እንድትባርክልን ሀገራችን ኢትዮጵያን ከጥፋት ሕዝቡን ከመከራ እንድትሰውርልን ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ በምድሪቱ ላይ ያለውን መዓትና መከራ ሁሉ እንድትመልስልን አቤቱን እንለምንሃለን። በትግራይ ምድር፣ በአማራ ጠቅላይ ግዛት፣ በኦሮሚያ ክልል ያለውን ጌታ ሆይ በየቀኑ የሚረግፈውን የሰው ልጅን ሁሉ በቸርነትህ እንድታስበው ለፈጠርከው ለሞት ክለት እንድትራራ መዳን ዛሬ ለኢትዮጵያ እንዲሆን እንማጸንሃለን። ሁሉንም የምትይዝ አምላካችን ሆይ ስለሰማህን ልመናችን በፊት ሞገስ ስላገኘ እንደ ቸርነትህ ስለተቀበልከን በሰማይም በምድርም ክብር ምስጋና ለአንተ ይሁን። አቤቱ ቀኑን ባርክ፣ አቤቱ ሌሊቱን ባርክ። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ለአንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። እግዚአብሔር የወደቁትን ያነሳል። እግዚአብሔርን አጋዥ አድርገን ሦስተኛውን ክፍል እናያለን። ለተራበ ሰው ስንሰጥ የሰጠነው ለተራበው ሰው ሳይሆን ነገ ለሚገጥመን ረሃብ ነው። የወደቀን ስናነሳ ያነሳነው የወደቀውን ሰው ሳይሆን ለነገ ውድቀታችን ትንሣኤን እየከጀልን ነው። ቆመን ከሆነ ያቆመን እግዚአብሔር ነው። ወድቀን ከሆነ የሚያነሳንም እግዚአብሔር ነው። ውድቀታችን የሚራራለት እንዲያገኝ ዛሬ ለወደቁት ሰዎች መራራት አለብን። ለእኔ ቀን ነው አይመሽም ብለን በድፍረት መናገር አንችልም። ቀትሩ በድንገት እኩለ ሌሊት ይሆናል። በዚህ ዓለም ያለው ስልጣን፣ በዚህ ዓለም ያለው ከበሬታ፣ በዚህ ዓለም ያለው አንቱታ፣ በዚህ ዓለም ያለው ትልቅ ሰው መባል የዛፍ ላይ እንቅልፍ ነው። ዓለም ለማለፍ የምትቸኩል ናት። ብዙ ዘመን ሰዎች ስለከዱን፣ ያነሱን ሰዎች ስለጣሉን እናዝናለን። በየሰከንዱ ግን የገዛ ልባችን የሚከዳን መሆኑን እንረሳለን።
የገዛ ልባችን እንኳ ዘመድ ያልሆነን እኛ ዘመዳችን ማን ነው ስንል የማርያም ልጅ ኢየሱስ ክርስቶስ ብቻ ነው። አዎ እግዚአብሔር የወደቁትን ያነሳል። ለእኛ ውድቀት ምሕረትን እንለምናለን፣ ለሰዎች ውድቀት ፍርድን እንከጅላለን። ለእኛ ውድቀት ኪርየለይሶን እንላለን፣ ለሰዎች ውድቀት አሁን ፍረድ እንላለን። ቅዱሱ ሊቅ እንደተናገረው እግዚአብሔር ማሰር ቢጀምር የማይታሰር የለም። እግዚአብሔር ወንጀለኛን ማሰር ቢጀምር ዓለም በሙሉ እስር ቤት ይሆን ነበረ። ዛሬ ግን የሰው ፍትህ ስላለ አንዱ ባለ ነፃነት፣ አንዱ በወህኒ የወደቀ ሆኖ ይታያል። እግዚአብሔር ማሰር ቢጀምር የማይታሰር ማንም የለም። አዎ ወድቃችሁ ከሆነ እግዚአብሔር ያነሳችኋል። የትንሣኤ መጀመሪያ ውድቀትን ማመን ነው። የትንሣኤ መጀመሪያ እግዚአብሔር እንደሚያነሳን ማመን ነው። እምነት የምንለው ነገር ሁለት ነው። የመጀመሪያው ተአምኖ ኃጣው ነው፣ ኃጢአተኝነትን ማመን ነው። ሁለተኛው እግዚአብሔር እንደሚያነሳን ማመን ነው። አንዳንድ ሰው ኃጢአቱን ያምናል፣ እግዚአብሔር እንደሚያነሳው ግን አያምንም። ስለዚህም ራሱን በራሱ ለመቅጣት ይነሳል። ራሱን በሱስ ይቀጣል። ራሱን በተለያየ ጎጂ ነገር ያጎሳቁለዋል። ደም በደም እንደማይጠራ ሁሉ ስህተትም በስህተት አይጠራም። አዎ ብዙ ሰዎች እኔ በደለኛ ነኝ፣ እኔ ብላሽ ነኝ፣ እኔ የማልረባ ነኝ፣ እኔ ሰው አልሆንም ይላሉ። ምሕረተ ሥላሴን የማያምን ተአምኖ ኃጣው ለድህነት አያበቃም። ኃጢአታችንን ማመን ብቻውን ምሕረት አያሰጠንም። መሐሪውን ጌታ ማመን እርሱ ግን ለውድቀት ትንሣኤ፣ ለሞት ሕይወትን ይከፍለዋል። አዎ እግዚአብሔር የወደቁትን ያነሳል። ወድቀን ከሆነ እግዚአብሔር ያነሳናል። መቼ? ዛሬ። የመዳን ቀን ዛሬ ነው። መዳን ቀጠሮ ላይ የተቀመጠ አይደለም። የመዳን ቀን ዛሬ፣ ከዛሬም አሁን ነው። በዚህ ዓለም ላይ ብዙ በሽታዎች አሉ። መድኃኒቱ አለ። መዳን ትችላላችሁ ቢባሉ ብዙ ህመምተኞች አሁን ካልሆነ ነው የሚሉት። የነፍሳቸውን ድህነት በሚመለከት ግን ሳረጅ ስሸመግል ይላሉ። ከበሽታ ሁሉ የሚከፋው ክፋት ነው። ከበሽታ ሁሉ የሚጸናው ኃጢአት ነው። ዛሬ ከዛሬም አሁን መዳን አለብን። እግዚአብሔር ተነሳያንን ንስሐ የሚገቡ ሰዎችን የሚቀበልበት የተለየ የቀጠሮ ቀን የለም። እግዚአብሔር ያለ ቀጠሮ የሚሸኛቸው ንስሐ የሚገቡ ሰዎችን ነው። ማረኝ ስትሉት ቀጠሮ የለውም። ምናልባት ሀብትን በረከትን ስትጠይቁ ቀጠሮ ሊሰጣችሁ ይችላል። እግዚአብሔር ያለ ቀጠሮ የሚመልሰው ባለ ጉዳዩ ንስሐ የሚገባ ሰው ነው። እግዚአብሔር የወደቁትን ያነሳል። አጠገባችሁ የወደቁ ሰዎች አሉ። በዙሪያችሁ የወደቁ ሰዎች አሉ። የትላንት ዘማሪያን የነበሩ ዛሬ ከእግዚአብሔር ቤት የኮበለሉ አሉ። ከሰለጠነው ዓለም እስከ አፍሪካ ድረስ ብትመለከቱ
በዓለም ላይ ያሉ ዘፋኞች፣ ዘማሪዎች የነበሩ በእግዚአብሔር ስም፣ በእግዚአብሔር ስብሃት፣ በእግዚአብሔር ምስጋና ድምፃቸውን ያሟሹ ናቸው። አዎ ልብ አድርጉ። የወደቀ ማን ነው ስንል የተራመደ ነው፣ ጉዞ የጀመረ ነው። የወደቁ ሰዎች ሁሉ እንደዚሁ የነበሩ አይደሉም። እንደዚሁ የሚገለጡ እንደዚሁ የሚታወቁ አልነበሩም። የወደቁ ሰዎች ትላንት የተነሱ ሰዎች ናቸው። የዛሬው ኃጥእ ትላንትና የጽድቅ ሕይወት የነበረው ነው። የዛሬው አመፀኛ ትላንትና ታዛዥ የነበረ ነው። እግዚአብሔር የአንድ ቀንን አገልግሎት እንኳ አይረሳም። ለእርሱ ያደረጋችሁትን የአንድ ቀንን ደግነት እግዚአብሔር አይረሳም። ዛሬም የጠፉ ሰዎችን በዓለም በረሃ ጭው ብለው የባከኑ ሰዎችን የእነርሱን የኃጢአት ዝርዝር ከማውራት የእነርሱን የውድቀታቸውን ሸለቆ ከመተንተን ወድቀዋል ብለን ዜና ከመስራት እግዚአብሔር የአንድ ቀንን መታመን አይረሳም። አንድ ቀንም ለእግዚአብሔር ታምነዋል። አንድ ቀንም ለእግዚአብሔር ዘምረዋል። እግዚአብሔር እንደገና ሰርቶ ለክብሩ ያቆማቸዋል ብለን ተስፋ ማድረግ አለብን። ሸክላ ሰሪ ሸክላ ሲሰራ አንዱ ሸክላ እንደማይሆን ሲሆንበት እንደገና አብኩቶ ሌላ ውብ ሸክላ አድርጎ ይሰራዋል። እኛ በእግዚአብሔር እጅ ያለን ሸክላዎች ነን። ብንሰበር ዋስትና አለን። የሰራን እንደገና ይሰራናል። ተሰርተን የማናልቅ እንደሆንን እርሱ ያውቀዋል። እርሱ ከመስራት እኛ ከመሰበር ያቋረጥንበት ዘመን የለም። ነቢዩ እንደተናገረው ነፍሴን መለሳት ይላል። ያ እረኛ እግዚአብሔር ነፍሴን መለሳት ይላል። ዳዊት እረኛ ነበረ። እርሱ ለበጎቹ የነበረውን እንክብካቤ አሰበና እግዚአብሔር ለምእመናን ያለውን እንክብካቤ እንደዚህ ነው ብሎ እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም፣ በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳ ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በትርህና ምርኩዝህ እነርሱ ያጸናኑኛል። በፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባ። ጽዋዬም የተረፈ ነው። ቸርነትና ምሕረትህ በሕይወት የዘመን ሁሉ ይከተሉኛል፣ በእግዚአብሔርም ቤት ለዘላለም እኖራለሁ አለ። እረኝነቱ እረኛውን እግዚአብሔር አስታወሰው። እርሱ እንኳ ለበጎቹ ሩሩህ ነበረ። ዳዊት በዘመኑ አንድን በግ ለመጨረሻ ጊዜ የመለሳትን ሰዓት አያስታውስም። ለመጨረሻ ጊዜ በጉን ከመጥፋት የሚመልስ ከዚህ በኋላ አይመለከተኝም የሚል እረኛ የለም። እግዚአብሔርም ለመጨረሻ ጊዜ አልማረንም። እግዚአብሔርም ለመጨረሻ ጊዜ አላዳነንም። የዳንነን በየቀኑ የምንድነን። አዎ የነፍሳችን መላሽ የነፍሳችን እረኛ በሐሳብ ስንጠፋ፣ በምኞት ስንጠፋ፣ በነቢብ በንግግር ስንጠፋ፣ በገቢር በኃጢአት ስንጠፋ እርሱ ይመልሰናል። እናንተ እንኳ ጭቃ ላይ ወርቃችሁ ቢወድቅ ጭቃ ላይ ወደቀ ብላችሁ ትታችሁት አትሄዱም። እጅ ከጭቃ አንስታችሁ አጥባችሁ የከበረ ስፍራ ላይ ታስቀምጡታላችሁ። ዛሬ የወደቁ ሰዎች ጭቃ ላይ የሚታዩ የሥላሴ ወርቅ ናቸው። እኛ ባንቆጭላቸው የፈጠራቸው በከበረ ደሙ የገዛቸው
ክርስቶስ ይቆጭላቸዋል። አዎ ያልገዛ ይጥፋ ነው የሚለው አይቆጨውም። ያልፈጠረ ይጥፋ ነው የሚለው አይቆጨውም። ያልወለደው ይጥፋ ነው የሚለው አይቆጨውም። ያ ሰው እንደ ስራው እንደ ምርጫው መጥፋት ቢገባውም የለፋለት ግን ያ ሰው ባይገባውም ለልፋቱ ይፈልገዋል። ደክሜበታለሁ ብሎ ይፈልገዋል። እናት ልጇን የምትወደው ለምንድን ነው? ገና ከጅምሩ የምጥ ዋጋ ስለከፈለችበት ነው። ገና ሲጸነስ ጀምሮ ተፈጥሮዋን አዛብቶታል። ጤናዋን ነስቷታል። የማይገባ ነገር እንዲያምራት አድርጓል። ምቾት ነስቷታል። መኝታዋን እንቅልፏን ነጥቋታል። ዋጋ የከፈለበትን በቀላሉ የሚተው ማንም የለም። ባይገባን እንኳ እግዚአብሔር ለኛ ዋጋ ከፍሏልና በቀላሉ አይተወንም። የማይለቀው እግዚአብሔር ይዞናል። ክብር ምስጋና ለእርሱ ይሁን። ጀርባችንን ስንሰጠው ጀርባውን የማይሰጠን አምላክ አለን። አድራሻ ስንለውጥ አድራሻ ቢቀይር ኖሮ ንስሐ የሚባል ነገር በሰው ታሪክ ውስጥ አይኖርም ነበረ። የትም ዞረን የምንመለሰው ቤታችን ጽኑ ስለሆነ ነው። ቤታችን እንደኛ ዘዋሪ ቢሆን ኖሮ የትም ዞረን ስንመለስ መግቢያ እናገኝም ነበረ። ቤታችን ሥላሴ ነው። ቤታችን አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ነው። የትም ዞረን ስንመለስ እርሱ ይቀበለናል። እግዚአብሔር የወደቁትን ያነሳል። ወገኖቼ የወደቁትን ስታዩ ሶስት ነገሮችን ለማሰብ ሞክሩ። የመጀመሪያው ጸልዩ። አለሁ ያላችሁት በእግዚአብሔር ነው። እነኛ ሰዎች ያደረጉትን ነገር ያላደረጋችሁት የማያደርግ ተፈጥሮ ስለያዛችሁ አይደለም፣ እግዚአብሔር ስለረዳችሁ ነው። አንዳንድ ጊዜ ስንታበይ እግዚአብሔር የስልጣን እጁን ከኛ ላይ ያነሳል። ገበሬ የተወው ማሳ የማይበቅልበት አረም እንደሌለ በስጋችን ላይ ብዙ ጉድ ብቅ ብሎ ይታያል። እኔ ነኝ ወይ እስክንል ድረስ የአረም እርሻ እንሆናለን። ከውስጣችን በጎ ነገር እስክናጣ ድረስ እንበላሻለን። አዎ የወደቀ ስታዩ ጸልዩ። ጸልዩለት፣ ለራሳችሁም ጸልዩ፣ ለነጋችሁ ጸልዩ። በዚህ ዓለም ላይ የዘራነውን ነው የምናጭደው። ለወደቀ ሰው ርኅራኄ ዘርተን ከሆነ እግዚአብሔር በርኅራኄ ያሳጭደናል። ለወደቀ ሰው በጸሎት ቆመን ከሆነ ዘርተን ከሆነ እግዚአብሔር በውድቀታችን ሰዓት የሚጸልዩልንን ሰዎች ያስነሳል። ለወደቀው ጸልዩ፣ ለደከመው ጸልዩ፣ ከክርስትና ለተፈናቀለው ጸልዩ፣ ከቅድስና አውድ ለወረደው ጸልዩ። የፈጠረው ሳይደክመው እናንተን አይድከማችሁ። መሐሪው ሳይሰለቸው እናንተን አይሰልቻችሁ። የዘላለሙ ሥላሴ ደጁን ባልዘጋበት ላይ ደጃችሁን አትዝጉ። ቤተ ክርስቲያን ደጆቿ ለምህረት የተከፈቱ ናት። ቤተ ክርስቲያን ቤተ ሥላሴ ናት። ፍርድ ቤት የፈረደበት ቤተ ክርስቲያን ሲመጣ እግዚአብሔር ምርኋል ነው የሚባለው። ዓለም ያገለለው ሕዝቦች ተባብረው የተፉት ሰው ወደ ቤተ ክርስቲያን ሲመጣ እግዚአብሔር ይቀበልሃል ነው የሚባለው።
በቅንዋት በምስማር ተቸንክረው እንደ ብራና ተወጥረው ያሉት የጌታችን የኢየሱስ ክርስቶስ እጆች ኃጢአተኛን ለመቀበል የተዘረጉ ናቸው። ቤተ ክርስቲያን የክርስቶስ መዓዛ የሚርቃት መፈራረጃ ስትሆን አንዱ የአንዱን ዶሴ ሲያወጣባት፣ አንዱ አንዱን ለማጥቃት በሰላም ቀን ለክፉ ቀን ሲዘጋጅባት ነው። ዛሬ ብዙ ሰርጎ ገቦች በቤተ ክርስቲያን ውስጥ ይታያሉ። ልብ አድርጉ ወገኖቼ፣ ቤተ ክርስቲያን ማለት ቤተ ፍጹማን አይደለችም። ቤተ ክርስቲያን ቤተ ሕሙማን ናት። በቤተ ክርስቲያን ራሱን ያገኘ ሰው፣ በቤተ ክርስቲያን ውስጥ ራሱን ያገኘ ሰው የማንንም በደል አያወራም፣ የማንንም ኃጢአት አይተነትንም። የራሱን ቅድስና ለማውራት ብሎ የሌላውን ስህተት አያውጅም። እንደ አምላኩ ከባት ያበሳ ነው፣ ጉድ ሸፋኝ ነው። ዛሬ ሐኪም እንኳ ቆልፎ እያከመ የስነ ልቡና አማካሪ ምስጢርን እየጠበቀ መንፈሳውያን የምንባል እኛ የሰው አበሳና ኃጢአት ስናወራ ነው የምንውለው። ልብ አድርጉ፣ የሰውን ኃጢአት መናዘዝ ስርየት የለውም። የራስን ኃጢአት መናዘዝ ግን ከእግዚአብሔር ጋር ያገናኛል። የወደቀ ስታዩ ጸልዩ። የመጨረሻው የእስራኤል መስፍን ነቢይ ሳሙኤል፣ የነቢያት ትምህርት ቤትን ያቋቋመው ነቢይ ሳሙኤል፣ የቅን ፈራጅ የነበረው የመጀመሪያውን የእስራኤል ንጉሥ ሳኦልን፣ ሁለተኛውን የእስራኤል ንጉሥ ዳዊትን ቀብቶ ያነገሰው ሳሙኤል፣ በሐና ጸሎት በነቢይት ሐና ጸሎት የተወለደው ሳሙኤል እግዚአብሔር ስለናቀው ስለ ንጉሥ ስለ ሳኦል ሌሊትና ቀን ያለቅስ ነበረ። አምላኩ እግዚአብሔር ተገልጦ ስለናቅኩት ስለ ሳኦል የምታለቅሰው እስከ መቼ ነው? አቁም እስኪለው ድረስ ያነባ ነበረ። እግዚአብሔር ለናቃቸው ነገሥታት መጸለይ ያስፈልጋል። ለወደቁ ሰዎች መጸለይ ያስፈልጋል። ስሌት አላውቅ ብለው ከመንገድ ለቀሩ ሰዎች፣ በእግዚአብሔር ከብረው በእግዚአብሔር ተነስተው በራሳቸው ለመራመድ ስለከጀሉ ሰዎች፣ እግዚአብሔርን አስጀማሪ እንጂ አስጨራሹ እኔው ነኝ ስላሉ ሰዎች፣ መጨረሻቸው ስላላማረ ሰዎች መጸለይ ያስፈልጋል። ጸልዩ። የወደቀ ሰው ስታዩ ጸልዩ። እግዚአብሔር አትፍረዱ ያለው ለምን ይመስላችኋል? መፍረድ የእግዚአብሔር ስልጣን ነው። ስትፈርዱ እግዚአብሔርን ዙፋን አልባ ነው የምታደርጉት። የእግዚአብሔርን ስልጣን ነው የምትቀሙት። እግዚአብሔር በክብሩ የማይደራደር አምላክ ነው። እግዚአብሔር ክብሩን ለሌላ ምስጋናውንም ለማንም የማይሰጥ አምላክ ነው። ስለዚህ ስትፈርዱ የወደቀው ሰው ላይ ድንጋይ መጫናችሁ ብቻ አይደለም፣ መንበረ ሥላሴን ለመንጠቅ እየታገላችሁ ነው። የወደቀ ስታዩ ግን ጸልዩ። ስለወደቀው ሰው አንድ ስትጸልዩ የእናንተ ሁለት ኃጢአት ይሰረያል። ስለወደቀው ሰው ስታነቡ የእናንተ ነፍስ በፍቅር ውሃ መታጠብ ትጀምራለች። አዎ እግዚአብሔር ጻድቃንን ይወዳል። ጻድቃንን በሚወድበት መጠንም ኃጢአተኞችን ይወዳል። እግዚአብሔር ኃጢአትን የሚጠላ ኃጢአተኛን ግን የሚወድ አምላክ ነው። እኛ ደግሞ በተቃራኒው
ኃጢአት እንወዳለን፣ ኃጢአተኛን አንወድም። ኃጢአተኛን የሚጠላ ራሱ ኃጢአተኛ የሆነ ሰው ነው። አንድ አይነት ስራ ያላቸው ነጋዴዎች አይዋደዱም። አንድ አይነት ግብር ያላቸው ኃጢአተኞችም አይዋደዱም። ማግኔት የሚስበው ተቃራኒውን ነው። ቅዱስ ስንሆን ኃጢአተኛውን እንወደዋለን፣ እናዝንለታለን፣ አናዝንበትም። የወደቀ ስታዩ ጸልዩ። አንድ ሊቀ ጳጳስ ነበሩ። ብዙ ጊዜ የምናገረው ነው። ስማቸውንም አልጠራ። ትልቅ አባት ነበሩ። እኚህ አባት አእምሮውን የሳተ ሰው፣ አቅሉን የሳተ ሰው፣ የአእምሮ ህመም የገጠመው ሰው ሲያዩ አደባባይ ቁመው እንደሆነ ብዙ ሺህ ባለበት ህዝብም ከሆነ እኔን እዩኝ፣ እኔን እዩኝ፣ እኔን እዩኝ እያሉ ይጮኻሉ። ምን እንደደረሰባቸው ምን እንዳሳለፉ አናውቅም። ግን እነኚህን ሰዎች ሲያዩ እኔን እዩኝ፣ እኔን እዩኝ፣ እኔን እዩኝ ይላሉ። ሰው ሁሉ ወደዚያ በሽተኛ ዞሮ ሲያይ እዚህ ጋር የቆምኩት እግዚአብሔር ስለረዳኝ ነው፣ የኔ ቦታ ያነበረ ይላሉ። ወገኖቼ የኛ ቦታ ጨርቅ የሚያስለብስ አልነበረም፣ ጨርቅ የሚያስጥል ነው። እኛ ለራሳችን የሰፈርነው ሰዎች ለኛ የሰፉልን እርቃን የሚያስኬድ ነበረ። ዛሬ የቆምነው የሌሎች ውድቀት ተሽሮልን ነው። አዎ የወደቀ ስታዩ ጸልዩ። አለበዚያ የደገፋችሁ ያ እጅ ይከዳችኋል። በእግዚአብሔር የቆመ ሰው የወደቀ ቀን በራሱ መነሳት አይችልም። የእግዚአብሔር የረድኤት እጅ ደግፋን የምትቆመው ያለሁት ባንተ ነው ስንል ነው። የወደቀ ስታዩ ሁለተኛ ተማሩበት። ሰዎች ሕያዋን መጽሐፍቶቻችን ናቸው። የሰዎች መልካምነታቸውም የሰዎች ውድቀታቸውም ትምህርት ቤታችን ነው። ብልህ ከሌላው ውድቀት ይማራል፣ ሞኝ በራሱ ውድቀት ይማራል ይባላል። በዚህ ዓለም ላይ ሁለት አይነት ትምህርቶች አሉ። ሁለት አይነት የትምህርት ዕድሎች አሉ። የመጀመሪያው ነፃ የትምህርት ዕድል ነው። ሁለተኛው እየከፈልን የምንማረው ነው። ነፃ የትምህርት ዕድል ከሌሎች መማር ነው፣ ከውዳቂዎች መማር ነው፣ ከዕድለቢሶች መማር ነው፣ ተሰጥቷቸው ካላወቁበት ሰዎች መማር ነው። ዛሬ እጁን ዘርግቶ ድቃቂ ሳንቲም ከኛ የሚለምነው ሰው ትላንት ባለጠጋ የነበረ ነው። ከሱ መማር ያስፈልጋል። እንዴት ለዚህ ሊበቃ ቻለ? ትላንትና በእግዚአብሔር ቤት አጋፋሪ የነበረ ዛሬ በዓለም ባህር ውስጥ ሰጥሞ ነው ያለው። እንዴት ለዚህ ሊበቃ ቻለ? ውድቀት ማለት ዜና ነው፣ የመጨረሻው ውጤት ነው። የተንሸራተቱበትን ማየት ግን መልካም ነው። እሱ ትምህርት ነው፣ ለመጠንቀቅ ይረዳል። የወደቀ ስታዩ ተማሩበት፣ ተማሩበት። እሱ ዋጋ እየከፈለ ነው፣ በነፃ ተማሩበት። በገዛ ውድቀቴ ነው የምማረው የሚለው ሰው በእውነት ያልታደለ ነው። መጻሕፍት የተጻፉት መምህራን እንደ ምሰሶ ጸንተው ቆመው የሚያስተምሩት ከሕይወታችሁ እንዳትማሩ ነው፣ እየከፈላችሁ እንዳትማሩ ነው። እግዚአብሔር ይማርካችሁ፣ ሲማርካችሁ ከነ ትጥቃችሁ ይማርካችሁ። አለበዚያ ትጥቃችሁን ጥላችሁ ጤናችሁን ከስራችሁ፣ በረከታችሁን ከስራችሁ፣
ዕድሜያችሁን ከስራችሁ ልትማሩ ትችላላችሁ። ብዙ ወጣቶች፣ ብዙ ጎበዞች ደጋግመን መክረናቸዋል። አንዳንዶችን ለምነናቸዋል። ሌሎችን በጉልበት ተንበርክከን እባክህን የጀመርከው መንገድ መዳረሻው ገደል ነው ብለናቸዋል። አልሰሙም። ዛሬ በሕይወት የሉም። ይህንን የምነግራችሁ ሐቅ እንጂ ማስፈራሪያ አይደለም። እነዚያ ወጣቶች፣ እነዚያ ጎበዞች የዛሬ ስኬት የዘላለም መስሏቸው ለእግዚአብሔር ጀርባቸውን ሰጡ። ከእግዚአብሔር ቤት በልተው ወደ ዓለም ዋጡ። ከክርስቶስ ቀምተው ሮጡ። እግዚአብሔርን የቀደመ ስለሌለ አልቀደሙትም። እነ ፈርዖንም አልቀደሙት፣ እነ ናቡከደነጾርም አልቀደሙት፣ እነ ቄሳርም አልቀደሙትም። አዎ የወደቀ ስታዩ ተማሩ። ሶስተኛ እጃችሁን ዘርጉ። የወደቀ ስታዩ እጃችሁን ዘርጉ። የወደቁ ሰዎች የተዘረጉ እጆችን ይፈልጋሉ ይባላል። ለወደቁ ሰዎች እጃችሁን ዘርጉ። በበሽታ ለወደቁ ሰዎች አንድ ቀን አልጋቸውን አንጥፉ። ለታሰሩ ሰዎች ጊዜያችሁን ሰውታችሁ ሄዳችሁ እግዚአብሔር ያስፈታ በሏቸው። በረሃብ ለወደቁ ሰዎች የጾማችሁን ቁርስ ይዛችሁ ጎብኟቸው፣ ረሃባቸውን ተበቀሉላቸው። የወደቁ ሰዎች የተዘረጉ እጆችን ይፈልጋሉ። ዛሬ እናንተ የምታስፈልጓቸው ብዙ ሰዎች አሉ። ልጆቻችሁ፣ ቤተሰቦቻችሁ፣ የትዳር አጋሮቻችሁ አይደሉም የኔ የማትሏቸው ሰዎች። ለልጃችሁ ደግ ስለሆናችሁ ራሳችሁን እንዳታደንቁ። አንበሳና ነብርም ለልጆቻቸው ደግ ናቸው። ስለ ልጆቻቸው ይጋደላሉ፣ ይሞታሉ። ደግነት ማለት የኔ ለማንለው የምናሳየው ቸርነት ነው። እጃችሁን ዘርጉ። በየውጭ ሀገር ላይ ያልፍልኛል ብለው ወጥተው ሰው ሆኜ ቤተሰቤን አስነሳለሁ ብለው ወጥተው በሱስ ወድቀው ታሪካቸው ተበላሽቶባቸው መንግስት ገፍቷቸው በአደባባይ የወደቁ በሰው ሀገር ላይ የጎዳና ተዳዳሪ የሆኑ ብዙዎች ናቸው። በአንድ ሀገር ላይ ሄጄ በዚያ ያሉ ክርስቲያኖች ተሰባስበው ገንዘባቸውን እያዋጡ ቤት ተከራይተው ሐኪም ቀጥረው የአይምሮ ህሙማን የሆኑትን የአገራቸውን ልጆች ከጎዳና እያነሱ ለጤንነት ሲያበቁ እንደገና ትንሣኤን ሲያቀዳጇቸው አይቻለሁ። በየሀገሩ እየተሰባሰብን የበደሉም ያጠፉም እነሱን ስንሳደብ ከመዋል የወደቀውን ወገን ማንሳት ይገባል። ፍቅራችን ተግባራዊ መሆን አለበት። የወደቀ ሰው ስታዩ እጃችሁን ዘርጉ። ወገኖቼ ምናልባት ዕድሜያችን እየገፋ ይህንን ዓለም እየጨረስኩት ነው ይብላኝ ለቀሪው እንል ይሆናል። ዓለም ጨረስኩት አይባልም። ለአንድ ቀንም አስጨናቂ ነው። እቺን ዓለም በሰላም ለመሰናበት መጸለይ ያስፈልጋል። ስምዖን አረጋዊ ዓይኖቼ በሰው ሁሉ ፊት ያዘጋጀኸውን ማዳንህን አይተዋልና እንግዲህ ባሪያህን በሰላም ታሰናብተዋለህ አለ። ዓለም በሰላም አትለቅም። በሰላም ታሰናብተኛለህ እባክህን አለ። አረጋዊው ሞት አፋፍ ላይ ያለው ጉድጓዱ የተማሰው ልጡ የተራሰው አረጋዊው ስምዖን ጌታን በክንዶቹ ታቅፎ የዘላለሙን ኃያል በደካማ ክንዶቹ ላይ ታቅፎ ባሪያህን በሰላም ታሰናብተዋለህ አለ።
በላነው፣ ጠጣነው፣ ለበስነው፣ አለቀ። ዓለም መች ይለቃል ካላጨማለቀ ተብሏል። እነ ሐናና እነ ቀያፋ የሞት ዋዜማ ላይ ሆነው ነው ክርስቶስ ላይ ሞት ፈርዶ ያሰቀሉት። ሰው በዕድሜ ምሽቱም አምላኩን ሊሰቅል ይችላል። በዕድሜው ምሽት ደግሞ ፈያታዊ ዘይማን በጌታ ቀኝ የተሰቀለው ወንበዴ ለመንግሥተ ሰማያት በቃ። እግዚአብሔር ሰርኩን ያሳምርላችሁ። አዎ የወደቀ ስታዩ ጸልዩ፣ ተማሩበት። ሕያው ትምህርት ቤት ነው። የወደቁ ሰዎች ሕያው ትምህርት ቤት ናቸው። ደርግ ሲመጣ ከቀዳማዊ ኃይለ ሥላሴ መንግስት ቢማር መልካም ነበረ። አልተማረም። ከዚያ በኋላ የመጣው መንግስት ከደርግ ቢማር ጥሩ ነበረ። አልተማረም። ዛሬም አለመማር እየቀጠለ ነው ያለው። የሚያሳዝነው የጌታ መምጫው ቀርቧል። ኢትዮጵያውያን ድንግል አእምሮ፣ ድንግል አፈር ለጌታ ያስረክባሉ። የሚገርሙ ህዝቦች ናቸው። መጋደልን ስራ አድርገው ሙያ አድርገውት ለመስራት የዛለው ሰውዬ ለመግደል ግን እየራበው የሚተኩስ እየራበው ጥይት የሚገዛ ድንግል መሬትና ድንግል አእምሮን በምጽአት ቀን ለክርስቶስ ለማስረከብ የተዘጋጀን ህዝቦች ነን። እኛ ኢትዮጵያውያን ላለማደግ ተጠንቅቀን የምንጓዝ ህዝቦች ነን። ስልጣኔ እንደው አየሩ ሽው እንዳይልብን፣ ንቃተ ህሊና ወደኛ እንዳይደርስብን። የሚያሳዝነው ዓለም ሁሉ በድሎ የጸደቅነው እኛ ነን ብለን የምናስብ ነን። ሁሉ ጠፍቶ የተገኘን እኛ ነን ብለን የምናስብ ነን። አዎ የመጨረሻው የመጥፋት ልክ የወደቁበትን ቦታ ለማወቅ ነው። የወደቀ ስታዩ ጸልዩ፣ ተማሩበት። የደርግ እስረኞች በወህኒ ቤት በነበሩ ጊዜ በሳምንት 3 ቀን አያቸው ነበረ። ታዲያ አንድ ትልቅ የደርግ ባለስልጣን አገር የመሩ ሰው ምን አሉ? በእውነት አሁን ያለው መንግስት ከኛ ከዕድለ ቢሶቹ መማር አለበት። እየተማረ ግን አይመስለንም፣ በዚህ እናዝናለን አሉ። ያለፉት ትምህርት ቤቶቻችን ናቸው። ያለፉት ትምህርት ቤቶቻችን ናቸው። የሞቱት ትምህርት ቤቶቻችን ናቸው። የወደቁት ትምህርት ቤቶቻችን ናቸው። አሁንም ለወደቀው እጃችሁን ዘርጉ። ትላንት አንቱ ያላችሁትን ሰው አንተ ለማለት አትቸኩሉ። የክርስቲያን ቃል አይለወጥም። የክርስቲያን ቃሉ አይለወጥም። የክርስቲያን ቃሉ አንድ ነው። አንቱ ያላችሁትን ሰው አንተ ለማለት አትፍጠኑ። እንዳከበራችሁ ቅሩ። ያ ሰው ሊዋረድ፣ ያ ሰው ሊወድቅ፣ ያ ሰው ሊስት ይችላል። እግዚአብሔር ግን ያስቀመጠው የተሳሳተ ተፈጥሮ የለም። አዎ ለወደቁ ሰዎች እጃችሁን ዘርጉ። እምናከብረው ቁመናን ያካሄድ ቄንጥን አይደለም። እምናከብረው አለባበስን አይደለም። እምናከብረው ህይወትን ከሆነ እጅና እግሩም አይሰራውም፣ ለሱ ህይወት ክቡር ነች። አይኑን ያጣውም ህይወቱ አሁንም አይናማ ነች። ባልጋ የወደቀውም አሁንም ህይወቱ ክቡር ናት። ህይወትን የምናከብር ከሆነ በሁኔታ ሰዎችን ገሸሽ አንላቸውም። ከቀኑ ጋር መምሸት የለብንም። እወደቁት ላይ ፍርድ ማብዛት የለብንም። ትላንት ሲሰጡን ጥርግ አድርገን በልተን ዛሬ ሲያጡ አላውቅበት ብሎ ነው እንላለን። በጣም የምናሳዝን ህዝቦች ነን። እኛው አላኖር ብለን ገዝግዘን ቦጥቡጠን ገለነው እምናለቅሰው አላውቅበት ብሎ ነው እያልን ነው። አንተ ሞኙ እያልን ነው የምናለቅሰው።
ሞኝ አትሁን ብለን መንገድ አላስያዝነውም። ርስት አላስጨበጥነውም። ሰው አላደረግነውም። እረፍ ብለን ምንጣፍ አልዘረጋንለትም። አዎ ወገኖቼ፣ ለወደቁ ሰዎች እጃችሁን ዘርጉ። ውዳቂው እየበዛ ነው ያለው። በየቀኑ የሚወድቀው በየቀኑ የሚገነደሰው ዛፍ እየበዛ ነው ያለው። ማን እንደሚያነሳ እስክንጠራጠር ሁላችን ውዳቂዎች እየሆንን ነው። ዛሬ አግኝቶ ያጣውን አስቡት። ነጭ ለብሶ የተራበውን አስታውሱት። ትላንት ጎበዝ የነበረ ዛሬ ባልጋ የወደቀውን ይቺ ቀን አትለፋችሁ፣ ጎብኙት፣ ጠይቁት። አይዞ እግዚአብሔር ይፈውሳል በሉት። ሰማይ ያለ ምሰሶ የቆመው በቃል ነው። በጎ ቃል ንገሩት፣ ይነሳል። ነገ ጨልሞበታል፣ አብሩለት። እግዚአብሔር አንደበታችሁን አንደበቱ ሊያደርገው ይፈልጋል። እግራችሁን መድረሻው ሊያደርገው ይፈልጋል። እጃችሁን እግዚአብሔር መስጫ፣ መባረኪያ፣ መዳሰሻ፣ ማጉረሻ፣ ማልበሻ ሊያደርገው ይፈልጋል። የሰራዊት ቅዱስ እግዚአብሔር ያረፈደውን ሰላም ያስመሽልን፣ በክብር ዘመናችንን ያስፈጽመን። ለወደቁ ትንሣኤን፣ ላንቀላፉ ንቃትን፣ በኃጢአት ላሉ የንስሐ ሕይወትን መድኃኔ ዓለም ያድልልን። እንቀጥላለን። ክብሩ ለእግዚአብሔር፣ በረከቱ ለእኛና ለሕዝባችን ይሁን። አቤቱ ቅዱስ አምላክ ሆይ እናመሰግንሃለን፣ እንመካለን ባንተ። የተመካንበት ሁሉ ሲያሳፍረን ተመልሰን ባንተ እንመካለን፣ ባንተ እንኮራለን፣ ባንተ ሐሴት እናደርጋለን፣ ባንተ የድል ዜማ እናዜማለን። ነቢዩ ጠላቴ ሆይ በወድቅ እነሳለሁ፣ በጨለማ ብቀመጥ እግዚአብሔር ብርሃን ይሆነኛል፣ በእኔ ላይ ደስ አይበልሽ ብሎ ተናግሯል። አማኝ ወድቆ የሚፎክር ነው። አንተ ለጨለመበት ብርሃኑ ለወደቀው መነሻው ነህ። ምርኩዛችን እግዚአብሔር ሆይ ስንንገዳገድ ደግፈን። የወደቁ ብዙዎች ናቸው ጌታ ሆይ። ትላንት በቤትህ የነበሩ እኛ ያሳደድናቸው፣ በቤትህ የነበሩ አያያዝ አላውቅ ብለን የገፋናቸው፣ በክፉ ቃል በክፉ ተግባራችን ጌታ ሆይ ያስወጣናቸው ብዙዎች ናቸው። ለእነዚህ ሁሉ ዛሬ ትንሣኤና ብርሃን እንዲሆን እንማጸናለን። ሁሉ ተነስቶ ሁሉ ቆሞ ያመሰግነ ዘንድ ዘመኑን ወራቱን አቅርበው ስለ ሁሉም እናመሰግንሃለን። አንተ እግዚአብሔር ነህ፣ አንተ ኤልሻዳይ ነህ፣ አንተ ያህዌ ነህ፣ አንተ የሚረታህ፣ አንተ ጥሎ የሚያልፍህ፣ አንተ የሚቀድምህ ማንም የለም። በሰማይ በምድር ክብር ምስጋና ለአንተ ይሁን። ይህንን ቃል የሰሙትን እነዚህን ባሪያዎችህን በሰማያዊ በምድራዊ በረከት አቤቱ ባርካቸው። ኑሯቸው፣ ትዳራቸው፣ የእነርሱ የሆኑት ሁሉ የተባረከ ይሁን። ይቺ ቀን ለምልክት ትሁንና የልቦናቸውን መሻት እንደ መሻት አቤቱ ፈጽምላቸው። ለታወኩት ጸጥታ፣ ለተቸገሩት በረከት አንተ ሁናቸው። የታመመባቸው ካለ ፈውስላቸው። ጌታ እግዚአብሔር ሆይ በደከሙበት ነገር ሁሉ ዛሬ ብርታትን አጎናጽፋቸው። እንዳልታመሙ አድርገ ፈውሳቸው፣ እንዳልደከሙ አድርገ አበርታቸው። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሚን።